የት አለ ኃጢአትን ለቄስ ነገር ብሎ የሚል ያለው እዚህ ጋር? ይሄው ቀጥታ ቃሉን አትፈልግ እያለ እየነገርኩህ ነው። ትርጉሙን ነው እየነገርኩህ። ራስህን አድምጠኝ፣ የመጨረሻ እድል ለምሰጠህ ራስህን ለካህን አሳይ እንጂ ሚዩት አድርግ። ሄደህ ኃጢአትህን ለቄስ ነገር ብሎ የሚል የለም። የእናንተ በተንሸዋረረ አይን በተጣመመ መረዳት ስለምትረዱት እንጂ ራስህን ለካህን አሳይ ነው ያለው። ኦኬ ኃጢአትን ምን ማለት ነው? ምን ማለት እንደሆነማ ዘሌዋውያን 14ን እኮ አንተ አትሰማም እንጂ ዘሌዋውያን እሱ ያንተ ነው። አቤት እሱ ያንተ ነው። አንተ አስረዳበት መንገድ ነው። እሱ ለኔ አትቀበለውም። እሱን የመጽሐፍ ቅዱስ ነው አትቀበለውም ወይ? እሱን ይሄው እየነገርኩህ ነው። የዘሌዋውያን ከመጽሐፍ ቅዱስ አልነገርከኝም ማለት ዘሌዋውያን 16 እውነት ነው፣ ልክ ነው፣ ገብቶኛል፣ ተረድቻለሁ ብሎ ሲል አውቄ ነው ባይዘው የማወርዳችሁ። የዘመንህን ቁጥር አይለቅህም። ዘመንህን ሁሉ ጥያቄ ሆኖብን የሚቀመጠው ይሄ ምክንያቱስ በደንብ ተረድተዋል። ኃጢአትህን ለቄስ ንገር ብሎ የሚል የኦርቶዶክስ ደብተራዎች ተረት ነው። ኦኬ እሱን ከሆነ ኃጢአትን እርስ በርስ ስለመናዘዝ ከሆነ ያዕቆብ ላይ መልእክቱ ላይ የጻፈውን እሱን መሰረት አድርጌ ብለህ ብትል ያስኬዳል። ተፈወሱ ዘንድ አንዱ ስለሌላው ይጸልይ፣ በኃጢአታችሁ ትናዘዙን አንዱ ስለሌላው ይጸልይ ብሎ ያለበት ማለት ነው። በሱ ኮንቴክስት ከሆነ ሊያስኬድ ይችላል። እንደውም እሱም ካስኬደ ማለት ነው ለነ መምሬ የተሰማ ምናምን ነገር እሱ ለምእመናን የተዘጋጀ ነው በክርስቶስ ኢየሱስ ላመኑቱ እንጂ መምሬ እንትና የሚባሉ ውዳሴ ማርያምና መልከ ማርያም ተምሮ ወይ ደግሞ ቅዳሴ ተምሮ አሐዱ አብ ቅዱስ ብሎ ለሚቀድስ አይደለም። ለእነሱ ለብቻ ስልጣን ሰጣቸው። ብራዘር ማን ነው የተለየ ስልጣን የሰጣቸው? የሆኑ ሰዎች ውዳሴ ማርያም ተምሮ የሰውን ኃጢአትና በደል አስራለሁ እፈታለሁ ብሎ የሚል ሄዶ አህያ ይሰራ አህያ ይፍታ እንጂ ኃጢአትን የሚፈታ ይቅር የሚል ይሄንን ኃጢአታቸውን ይቅር ያላቸው ይቅር ይላቸዋል ብሎ የሚል ኃጢአትን በደልን ይቅር ስለማለትና ስላለ ማለት ነው እንጂ ሆነ እንትና የሚባል መምሬ የተሰማ የሚባል የተጎመደ መስቀል ይዞ የማይሰራ ኃጢአት እግዚአብሔር ይፍታ እያለ እንዲል አይደለም። ምክንያቱስ በነ ጴጥሮስ ዘመን እንደዚህ የኢትዮጵያ ኦርቶዶክስ ካህናት ቤተክርስቲያን እንደሚያደርጉት ያደረገ አንድ ካህን ማነው? አንድ ሐዋርያ የለም። አንድ የለም። ጴጥሮስና ጳውሎስ እነ ዮሐንስ መስቀል ኪሳቸው እየያዙ ነበር። የማይሰራ ኃጢአት እግዚአብሔር ይፍታ እያሉ የሚያሳልሙት የነበረው በየመንገዱ አይደለም። ከየት ነው ያመጣችሁት እንደዚህ አይነት ልማድ? የትውልድ እንቶ ፈንቶ የሆነ ታሪክ ማለት ነው። ከየት ነው ያመጣችሁት? የማይሰራ ኃጢአት እግዚአብሔር ይፍታ እያሉ በየቦታው እየቆሙ ያሳልሙ ነበሩ። የነ ጴጥሮስ አልነበረም? ወንድሞቼ ናቶቼ ማቴዎስ በኪሱ መስቀል ነገር ይዞ የተጠረበ በቫርሽ የተለቀለቀ መስቀል ይዞ እንደዚህ ያለ ይሉ ነበር እንዴ? አይውልም። የለም እንደዚህ አይነት ነገር። እነሱ ወንጌል ሰባኪዎች ናቸው። የኃጢአትን ይቅርታ የሚሰጠውን በመልከ ጼዴቅ ስርዓት ለዘላለም ሊቀ ካህን የሆነውን ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ነበር ሲሰብኩ የነበሩት እንጂ በየቆበት ይፍታ ይድግ ያንጽ ወይቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ስለ ኃጢአት ደምሳ ሲያበሳ ዞሃቦሙ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እያሉ በየቦታው ሲሉ አይታዩም። የለም እንዲህ አይነት ኢየሱስ ያድናል ነበር ሲሉ የነበሩት። ኢየሱስ ጌታ ነው ነበር ሲሉ የነበሩት። ከየት ነው ያመጣችሁት? ጠጥቶ ካበቃ በኋላ ደግሞ የጠቀስክልኝ ከመጽሐፍ ቅዱስ አይደለም ይላል። ይሄ ታዲያ ከሱረቱ አልበቀራ ላይ ነው እንደ የጠቀስኩትኝ። ዘሌዋውያን 17 እና ሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ምክንያቱም ራስን ለካህን አሳይ ብሎ የሚለው ቃል ቀጥታ እንደ ሙሴ ሕግ መስዋዕትና መባን አቅርቡ ላይ ያለው ጌታ ያዘዘው ሉቃስ ወንጌል መጽሐፍ ምዕራፍ 5 ላይ ያለው ቃል ዘሌዋውያን መጽሐፍት ላይ ነው ሙሴ ያዘዘው መስዋዕቱ ያለው። አጭርና ግልጽ ከተምታታብህ ናላህ ይበጥበጥ አልኩ። ናላህ መዞር አለበት። እውነቴን ብዬ የምልህ እና ሰማይ ምድሩ እስኪደበላለቅብህ ድረስ በእግዚአብሔር ቃል እውነቱን እናሳይሃለን። እውነትን ታውቃለህ። እውነት አርነት ያወጣል። አለቅ። ናላህ ለምን አይበጠበጥ? አይምሮ ይበጠበጠኝ ሰላሜ ይነሳኝ ይላሉ። በደንብ ነው ሰላም መነሳት ያለበት። ምክንያቱም ኢየሱስ ሰላምን ልሰጥ ብቻ አልመጣሁም ብሏል። ስለ ክርስቶስ ሰማን ሰላምህ ከነሳህ ሙሴ ያዘዘውን መስዋዕትና ሕግን አሳነብል ዘሌዋውያን ላይ ሰላምህን ነሳህ። ክርስቶስ የተናገረው ሉቃስ ወንጌል ምዕራፍ 5 ላይ ነገርኩን አያይዤ ስነግርህ ሰላምህን ነሳ አይደል ማለት የኦርቶዶክስን ተረት አፈርደች ያስጋጥኩት ማለት ነው። ኃጢአትን ለቄስ ነገር ብሎ የሚል የለም። ይኸው ጌታ ያላለም ራስን ለካህን አሳይ ነው ያለው።
ለካህን አሳይ ማለት ሄደ ኃጢአትን ተናገር ማለት አይደለም። በሙሴ ሕግ ስርዓት ሄዶ ሰውየው ኃጢአቱን ለቄስ አይናገርም። ኦኬ እሱ የሚናገርበት የነበረው ስርዓትማ ነበረ። ሰውየው ለምጻም ሰው ስለነበር ለለምጻም ሕግ የታዘዘው ለለምጻሙ ሰው የታዘዘው ምንድነው? ለምጻሙ ሰው አስቀድሞ በደል ስለነበረበት ሄዶ ካህኑ ያየዋል። ካየው በኋላ ለምጽ ነው ብሎ ይለዋል። ቋቁቻ ከሆነ ቋቁቻ ነው ይለዋል። ችፌ ከሆነ ምንድነው? ቆረቆር ከሆነ ቆረቆር ነው ይለዋል። ካየ በኋላ ለምጻሙን ሰው ይዘጋበታል። ከህዝብ ለይቶ ከቤተሰቡ ከእናት ከሚስት የሚወዳቸው ልጆቹ ምናምን ነገር ቢኖር ከማህበረሰብ ይዘጋሉ። ለምሳሌ በነቢዩ በኤልሳ ዘመን 4 ለምጻሞች ከከተማ ውጭ ነበሩ ይላል። ሶርያውያን በመጡ ሰዓት ላይ እግዚአብሔር የሰረገሎች ድምፅ የአባቴ እግዚአብሔር መንፈስ ለዘላለም ስም ይባረክ። ሶርያውያንን የፈረስ ኮቴ አሰምቷቸው በሌሊት ሶርያውያን ሊወጓቸው መጥተው ኢየሩሳሌምን እስራኤልን በኤልሳ ዘመን ማለት ነው። ስለዚህ እነዚህ ለምጻሞች ከከተማ ውጭ ነበሩ ይላል። እግዚአብሔር የሰረገሎች ድምፅ አሰምቶ ሶርያውያን በድንኳኖቻቸው ውስጥ ያስቀምጡትን ነገር ሁሉ ጥለው እንዲሸሹ ካደረገ በኋላ እነዚህ 4 ለምጻሞች ወደ ሶርያ መንደር ገቡ። ሲገቡ በድንኳን ውስጥ አንድ ማዕት የሚበላ አገልግል ፍትፍት ምናምን ነገር እንደሚባል ቋንጣው በለው ምናምን ነገር ብቻ በዚያ ዘመኑ የሚበሉትን የሶርያ ወታደሮች የያዙትን ምግብ አገኙ፣ ዱቄት አገኙ። ያኔ እስራኤል ከእግዚአብሔር ጋር ተጣልታ እናት ልጇን ቀቅላ የበላችበት ዘመን ነበር። ናና ስማ ብራዘር፣ ቶራና ክትቪም ነቢም ወንጌልን ማለት ነው። ናና ስማ፣ እናት ልጇን ቀቅላ የበላችበት ዘመን ነበረ በኤልሳ ዘመን። በዘዳግም መጽሐፍ ምዕራፍ 29 ላይ የነበረው ቃል ተፈጻሚ የሆነው ትእዛዜን ባትሰሙ ልጆቻችሁን ቀቅላችሁ እንድትበሉ አደርጋችኋለሁ ብሎ ያላቸው ሕጉን ስለተላለፉት በዚያ ዘመን እግዚአብሔር እንደዛ ነበር ያደረጋቸው። ዘዳግም መጽሐፍ ምዕራፍ 29 ላይ ያለው ማለት ነው። ስለዚህ እናት ልጇን ቀቅላ አንደኛይቱ እናቱ ልጇን ቀቀለችና ከሌላ ሴት ጋር በላችና በማግስቱ ያንቺን አምጪና ደግሞ ቀቅለ እንብላ ስትላት እምቢ አለች። በዚህ ሰዓት ግርግር ተነሳ። ንጉሱ ዘንድ ሄዱ። ከዛስ ሄዳ ሴትዮዋ ምን አለች? እኔና ጓደኛዬ በአንድ ቤት እንኖር ነበር። ትናንትና ከረሃቡ ጽናት የተነሳ ምክንያቱም ሶርያውያን ከበዋቸዋል፣ እስራኤልን ከበዋቸዋል። ረሃብ የሆነው ከዚህ የተነሳ ነው። ተከበዋል። ለምን ተከበቡ? በኃጢአታቸው ምክንያት። ዘዳግም መጽሐፍ ምዕራፍ 29 ላይ ባለው ቃል ምስራት መሰረት የእግዚአብሔርን ሕግ ተላልፈዋልና እግዚአብሔር በአሕዛብ ጦር እንዲከበቧቸው አድርጉ። ገበያ መውጣት የለም። ምንም አይነት ነገር አይገባም። ምንም አይነት ነገር አይወጣም። ረሃብ ሆነ። ታዛ እችኛዋ እናት ከዚችኛዋ እናት ጋራ ተነጋግረው ዛሬ ያንቺን ልጅ እንብላው ነገ ይህንን ልጅ እንበላዋለን ብለው አሉ። እሺ ቀቀል ያንቺ አለቻት። ተቀቀለ። የዚችኛዋ ቅርጥፍ አድርገው ልበሉ። እስራኤል ለመጀመሪያ ጊዜ ልጆቻቸውን ቀቅለው የበሉበት ዘመን በኤልሳ ዘመን ነው። የኤልሳ ጥፋት ሆኖ አይደለም። ስለዚህ ችኛይቱ ቀቀለች በላችና በማግስቱ የዚችኛይቱን ደግሞ ቀቅዩ ተራውን እንብላ አለቻት። እችኛይቱ እምቢ አለች። የሰው ልጅ ቀርጥፋ ከበላች በኋላ ማለት ነው። በዚህ ምክንያት እችኛይቱ ሄዳ ንጉሱ ፊት ጮኸች። ንጉሥ ሆይ እኔና እቴ እነዚህ እስራኤላዊት በረሃቡ ጽናት ምክንያት ልጃችንን ቀቅለን በላን። የኔ ልጅ ቀቅዬ በላው። ያንቺን ማምጪውን ቀቅለን እንብላ ብልዬ ስላት እምቢ አለች ብላ ስትል ንጉሱ እንዲህ አለ። የሳፋጥን ልጅ ኤልሳን ነቢዩን ማለት ነው። ነቢዩን ራሱ ዛሬ አንገቱ ላይ አያድርም ማለት በጥሼ ቆርጬ ነው የምጥለው አንገቱን አለ። የነቢዩን መልክተኞች ላከ። ሲልክ ያ ነፍሰ ገዳይ ነፍሴን ሊገላት ይሻልና ምናም ነገር ብሏል። ከዛ በዚያን ቀን ነቢዩ ትንቢት ተናገረ። ኤልሳ ምን ብሎ? ነገ በሰማሪያ ሃሌሉያ ዱቄት ይሸመታል አላቸው። በእግዚአብሔር ቃል ጮኸ ይላል። እንደውም የንጉሱን ወንበር ተደግፎ የነበረው ሰውዬ ምን አለ? እግዚአብሔር ከሰማይ ጠልን አዝንቦ ድርቅ ስለነበር ማለት ነው። እግዚአብሔር ከሰማይ ጠልን ቢያዘንብ እና ቢዘራ ቢወቃ እውነት ይደርሳል ብሎ አለ። አንተ ታየዋለህ እንጂ አትበላውም አለው። ግን ይሆናል አለው። በጣም የሚገርመው በማግስቱ ሶርያውያን መጥተው እዚህ ሰፍረውባቸው ነበር ዙሪያውን። እነዚህ 4 ለምጻሞች ሄዱ፣ ከድንኳኑ በዘበዙና መተን ሄደን ለህዝባችን እንናገር፣ ይሄንን ነገር መልካም ነገር ነው እግዚአብሔር ያደረገው፣ ህዝባችን በረሃብ ውስጥ ነው ያለው፣ የሶርያ ጦር ነው ሸሽቷል፣ ድንኳኖቻቸው ባዶ ነው፣ እግዚአብሔር የባዶ የሰረገላ ድምፅ አሰምቶ ነው ያሸሻቸው፣ ጠላቶቻቸውን በተነላቸው። ከዛ እነዚህ 4 ለምጻሞች መጡና ለህዝቡ ተናገሩ። ህዝቡም ሄዶ ዱቄቱን ሲያመጣ እንደውም ያን በንጉሱ አጠገብ ሆኖ ምንድነው እግዚአብሔር ይህን ሰማያትን ቢከፍት እንኳን እንዳያደርግም ብሎ ያለው ሰው እንደውም ተረጋግጦ ሞተ ይላል። ረግጣውት ሞቱ ለዱቄቱ ሲሯሯጡ።
ይህን ሁሉ ዘበዘብኩ አይደል? 4 ለምጻሞች ነበሩ ለማለት ነው። ሳሳጥረው ጠበብ ሳደርገው በኤልሳ ዘመን፣ በጌታ በኢየሱስ ክርስቶስ ዘመን 10 ለምጻሞች ነው ያገኘው ከተማ ውስጥ ሲያልፍ። 10 ሄዱ ሲላቸው ወደ ካህን እየሄዱ እያሉ በመንገድ ላይ ነጹ። አንደኛው ተመልሶ ሲመጣ 9ኙ ግን አልተመለሱም። ከዛ አንደኛው ተመልሶ መጣና በመንገድ ላይ ሲነጻ ተመልሶ መጣና ኢየሱስ ክርስቶስ እግር ስር ድፍት አለ። ከዛ ምን አለው? ከዚህ ልዩ ወገን በቀር እግዚአብሔርን ሊያከብር አልተመለሰም አለ። 9ኙ ተፈውሰው በዛው ላፍ ብለው ሄዱልን። ላፍ ብለው ተመልሰው ኢየሱስ ክርስቶስን ቴንኪው እንኳን አላሉትም። የእስራኤል አምላክ እግዚአብሔርን አላከበሩትም። በዛው ነኩት እንደሚባለው በዛው ሄዱ ማለት ነው። ምን ልላችሁ ነው? በጌታ በኢየሱስ ክርስቶስ ዘመን 10 ለምጻሞች ጌታ አግኝቷቸዋል። በኤልሳ ዘመን 4 ነበሩ። እንደዚሁም በጌታ ዘመን አሁንም ቅድም ሉቃስ ወንጌል መጽሐፍ ላይ ያለው 1 ለምጻምም አግኝቶታል፣ ለብቻው በተናጠል 10ሩንም አግኝቷል ጌታ በህብረት። በኤልሳም ዘመን 4 ነበሩ። አሁንም በኤልሳ ዘመን ደግሞ ከሶሪያው ደግሞ ንዕማን አለ። በሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ እግዚአብሔር ቃል ሲናገር እንደዚህ ያለ ይላችሁ። ከዛ ለሌሎች ወገኖች እድል ስጥ፣ መምህር ዳዊትም ስለመጣ ማለት ነው። እሺ ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታችን ምን እንዳላቸው ታውቃላችሁ? ስላልተቀበሉት እንዲህ አላቸው። እንዲህ አሉት፣ የጌታ መንፈስ በእኔ ላይ ነው ብሎ ያለበት ማለት በነቢዩ ኢሳያስ መጽሐፍትን ሰጡት ይላል። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታት፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ ይላል። ጥቅልሉን መጽሐፍ ያገኝ ማለት ነው። የሙስሊሞችን ሁሉ ወገብ አናት የሚመታ ነው። ምን እውነተኛው መጽሐፍ የለም፣ እውነተኛው መጽሐፍ አልነበረም ምናምን ነገር ይላሉ። መቼ የለም ሰርዘው ትደልዘው። አፍከን ያስ ይሄው የመጽሐፉ ጌታ ራሱ ባለቤቱ መጥቶ ጥቅልሉን መጽሐፍ ሲሰጡት የበረዛችሁትን፣ የከለሳችሁትን፣ የደለዛችሁትን የራሳችሁን ሀሳብ የሰው ስርዓት የጨምራችሁበትን የማነበው አላነብም ብሎ አላለም። እንዳልተበረዘ እንዳልተከለሰ ስለሚያውቅ የነቢዩ ጥቅልል መጽሐፍ ሲሰጡት ኢሳያስ 61 ላይ የተመደበበት በምዕራፍ የተመደበው እሱን ክፍል አግኝቶት አነበበው ማለት ነው። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እነሆ ዛሬ ይህ መጽሐፍ በጆሯችሁ ተፈጸመ አላቸው። ሁሉም ይመሰክሩለት ነበር። ከአፉ ከሚወጣው ሃሌሉያ ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር ይላል። እርሱም ያለ ጥርጥር ምሳሌ ባለመድኃኒት ሆይ ራስን ፈውስ፣ በቅፍርናሆም እንዳደረግከው የሰማኑን ሁሉ በዚህ በገዛ አገርህ ደግሞ አድርግ ትሉኛላችሁ አላቸው። እንዲህም አለ፣ ልብ በሉ፣ እውነት እላችኋለሁ ነቢይ በገዛ አገሩ ከቶ አይወደድም። ይህንን ነቢይ ብሎ የሚለው ራሱን የሚጠራው እነ ዘበነ ግን ኢየሱስ ነቢይ አይደለም ይላሉ። መልካ ኢየሱስን ግን ሲደግም ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስና ወመንከር ለሃያ ኢየሱስ ክርስቶስ ነቢዩ ሐዋርያ ብላ ቤተክርስቲያኒቱ ጽፋለች። ቄስ ነው ዘበነ መልካ ኢየሱስን ይደግመው እንደሆነ አላቅም። ካነበበ ግን ለክሳድከን ይዘለዋል ማለት ነው። ኢየሱስ ነቢይ አይደለም የሚል አሳች ሰውዬ አሜሪካ ሀገር ቁጭ ብሎ ያሰታል። በስርዓት ኢየሱስ ነቢይ አይደለም ብሎ ሲል ነቢይ አይደለም ይሉሃል ብዙዎቹ ይመጡና ነቢይ ነው እንጂ የነቢያት መደምደሚያ ቁንጮ። በሰውነቱ ነቢይ ነው፣ ንጉስ ነው፣ ሊቀ ካህን ነው። ቻሉት እና ምን አለ? ነቢይ በገዛ ሀገሩ ከቶ አይወደድም ያላቸው ስለ ራሱ ነው የሚናገረው። ከዛ ምን አላቸው? የሆነ ዘመን አስታወሳቸው ጌታ። ነገር ግን እውነት እላችኋለሁ በኤልያስ ዘመን አላቸው። ወደኋላ ሄዶ 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ላይ ብርቱ ረሃብ በነበረበት ጊዜ ከእስራኤል ብዙ መበለቶች ነበሩ አላቸው። እናማ ኤልያስ በሲዶና ሀገር ወዳለችው ማለት ዘሩ ያልሆነች ትውልዱ ያልሆነች በስጋ ማይወዛመዳት በጂኦግራፊ ማይዛመዳት ሲዶና ማለት ይትብሎ ታውቃለህ? ሊባኖስ ማለት ነው። ኤልያስ ሊባኖስ እኮ ነው ሄደው። ኤልያስ በሲዶና አገር ወዳለች ወደ ስራፕታ ወደ አንዲት መበለት እንጂ ከነርሱ ወደ አንዲቱም አልተላከም። እግዚኦ! ምን እያላቸው ነው ጌታ? በተዘዋዋሪ ሼም ኦን ዩ እያላቸው ነው። እስራኤል ሼም ኦን ዩ፣ እናንተ እኮ ነቢያትን አለመቀበል የጀመራችሁት በእኔ አይደለም፣
በእኔ ዘመን ብቻ አይደለም። ኤልያስስ በነበረ ዘመን መቼ ተቀበላችሁትና? ከእስራኤል እኮ ብዙ መበለቶች ነበሩ። ከሰማርያዊቷ ከዚህ ከሲዶናይቱ ሴትዮ ይልቅ የተሻለ ዱቄት የደበቁ ዘይትም የሸሸጉ ነበሩ። ምክንያቱስ እነዚያ አያበሉ ንፉጎች ናቸው፣ ግን የእስራኤል ወገን ናቸው። የኤልያስ በስጋ ዘመዶቹና ወገኖቹ ናቸው። ለምን? እግዚአብሔር የቀባትን እስራኤል አታበላም። እግዚአብሔር የቀባቸውን እስራኤል መግደል ስራዋ ነው። ተቀብለው የሚያበሉትስ የአሕዛብ መንግስታት። እግዚአብሔር ባሪያውን በቁራና በአሕዛብ መበለት ሴት የአሕዛብ ሴት ሲዶና ሊብነን ሰራፕታ የምትባለው በሲዶና ሀገር ያለች ናት። እግዚአብሔር በቁራ እግዚአብሔር በአሕዛብ ሴት የመገበው ለምንድን ነው? በእስራኤል መበለቶች ስለጠፉ ነው። አልጠፉም። ከ50 ኪሎ ዱቄት በላይ የደበቁ አሉ። ከ1 ሊትርም ከብዛም በላይ ዘይት የደበቁ ነበሩ። ግን ለነብይ እግዚአብሔር ለቀባቸው ነቢያት ጋግረው አያበሉ። እንደውም እነሱን ካገኙ እንደ ጥቁር እባብ ቀጥቅጠው ነው የሚገሉት። ጌታችን እንደተናገረው በማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ ወደ እናንተ ጥበበኞችና ነቢያትን ላኩ፣ ያልገደላችሁት ማንም የለም አላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል አላቸው። ከዚህ ትውልድ የነቢያት ደም ይፈለጋል ማለት የሂሳብ ስሌቱ ከአቤል እስከ ዘካርያስ ካህኑ የበራኪው ልጅ ቤተ መቅደስ ውስጥ ነው እንደ ጥቁር እባብ ቀጥቅጠው የገደሉት። በራኪው ዘካርያስ ማለት ካህኑ አይደለም፣ ነብዩ ነው። ነብዩን የገደሉት ቀጥቅጠው ገደሉት። እና ጌታ ምን እያላቸው ነው? ይህንን ኤልያስን ጠራላቸውና እናንተ እኮ ነቢያትን መቀበል አለመቀበል የጀመራችሁ ዛሬ አይደለም። ነቢይ በገዛ ሀገሩ ከቶ አይከበርም ማለት በቅፍርናሆም እንዳደረግከው እኮ አድርግ ትሉኛላችሁ አላቸው። ቢያደርግስ መቼ አመኑና? በመጀመሪያ ኢየሱስ በገዛ ሀገርህ አድርግ በገሊላ አድርግ ከምትሉኝ በቅፍርናሆም ያደረገውን አመኑ እንዴ? የመቶ አለቃው የኢያኢሮስ ልጅ እኮ የፈወሰው እዚህ ነው። አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ አላት። በቅፍርናሆም የተደረገው ተአምር እኮ በሌሎች ሀገሮች አልተደረገም። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ ብሎ ያላት ጌታ እቺ ከተማ ውስጥ የተደረገውን ተአምራት ስላላመኑ ነው። የመቶ አለቃው የኢያኢሮስ ልጅ እዚህ ነው የተፈወሰው። ቤተሳይዳስ የጴጥሮስና የእንድሪያስ የፊልጶስ ከተማ ናቸው። ትልልቅ አገልጋዮች የወጡበት ከተማ። ግን ቤተሳይዳ የነ ጴጥሮስ የነ እንድሪያስ ከተማ ጌታን ተቀበሉት? አልተቀበሉትም። ኮራዚን አልተቀበለችውም። ቅፍርናሆም አልተቀበለችውም። ወደ ሲኦል ትወርጃላችሁ አላቸው። ወደ ሲኦል አድራሻችሁ ሲኦል ነው አላቸው። ያው ምዕራፍ 9 ሉቃስ ወንጌል ኦኬ ውሃ አንዴ ወይ ወገኖቼ ውሃ አልጠጣም። ሃሌሉያ ሃሌሉያ ሃሌሉያ። ወንድሞቼ ናቶቼ ቴንክ ዩ። ኦኬ ማነው? ሉቃስ ወንጌል መጽሐፍ ምዕራፍ 10 ቁጥር 13 ላይ 9 አልኳችሁ፣ ይቅርታ። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና በሲዶና የአሕዛብ መንግስታት ማለት ነው፣ ሊባኖስ ውስጥ ያሉ ሀገሮች ናቸው እነዚህ። አሁንም ያኔም ቴሪ ሲዶን ይሏታል። አሁን ቴሪ ጢሮስ ሲዶን ይሏታል አሁን ማለት ነው። ተደርጎ ቢሆን ማቅ ለብሰው ከአመድ ላይ ተቀምጠው ከብዙ ጊዜ በፊት ንስሐ በገቡ ነበር አላቸው። ነገር ግን በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ሰዎች ይቀላቸዋል። አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ። ሎክ ቅፍርናሆም፣ ቤተሳይዳ፣ ኮራዚን፣ ቤተሳይዳ እና ቅፍርናሆም በእነሱ በጣም ትልልቅ ተአምራት ነበር የተደረገባቸው። በእናንተ የተደረገ ተአምራት ይላል። ተአምራቱን አይተው እንኳን ወደ እግዚአብሔር ልጅ አልመጡም። ብራዘር የመቶ አለቃው የኢያኢሮስ ልጆች ናቸው።
ሶሪ የመቶ አለቃው የኢያኢሮስ ልጅ ከሙታን የተነሳችው ቅፍርናሆም ውስጥ ነው። ቅፍርናሆም ነው። በቅፍርናሆም ነው። ሙት ተነስቶ እንኳን አያምኑም። ቅፍርናሆሞች አያምኑም። ከሙታን አስነስተው ኢየሱስን አያምኑትም። ቤተሳይዳ እነ ጴጥሮስና አንድሪያስ የወጡበት እነ ፊልጶስ የወጡበት ትልቅ ከተማ ነው። ትልልቅ አገልጋዮች የወጡበት ሙሴ በሕግ የተናገረለት የናዝሬቱን ኢየሱስን አግኝተነዋል ብሎ ናትናኤልን የጠራው ፊልጶስ ማለት ነው። የዛ ሀገር ተወላጅ ነው። እንድሪያስ የዛ ሀገር ተወላጅ ነው። ሐዋርያው ጴጥሮስ የዛ ሀገር ተወላጅ ነው። እነዛ ትልልቅ አገልጋዮች አሳቸውን ጥለው ሚስቱን ትቶ የተከተለው ጴጥሮስ ከትልልቅ አገልጋዮች የወጡበት ከተማ ግን ኢየሱስን አያምኑትም። ትልልቅ ታምራት ተደርጎባቸዋል፣ ግን አያምኑ። ጌታ ታዲያ ምን አላቸው? ምዕራፍ 4 ምን አሉ? ወደ አንዲት መበለትን የተላከው ወደ ሲዶን ሀገር አላቸው። ማለት ያው እናንተ ሼሞኑ እያላቸው ነው ጌታ በተዘዋዋሪ። ከዛ የኤልያስን ከጨረሰ በኋላ ይተውናል ብለው ሲሉ ቀጥሎ ደግሞ ሌላ ዘመን አስታወሳቸው። በነቢዩ በኤልሳ ዘመን በእስራኤል ብዙ ለምጻሞች ነበሩ አለ። እኔ እንኳን አንዱ ቦታ ላይ 4 አሳየኋቸው አይደል? የሶሪያ ንጉሥ በመጣበት ሳለ 4 ለምጻሞች እዚህ ጋር ግን ብዙ ለምጻሞች ነበሩ ካለ በኋላ ከሶሪያው ከንዕማን በቀር ከእነርሱ አንድስ እንኳን አልነጻም ይላል። በኤልሳ ዘንድ መጡ። ይሄ ነቢይ ዶታይን ላይ ተቀምጦ ቀርሜሎስ ላይ ተቀምጦ ኤልያስ ቀርሜሎስ ላይ ስለነበረ አንዴ በቀርሜሎስ አንዴ በዶታይን ዶታይን በምትባል ቦታ ላይ በጣም ያዘወትር ነበር። ኦኬ ይሄ ታላቅ ነቢይ ይሄ ታላቅ ነቢይ በሽተኛ ለምጻም ሰው በእጁ የተፈወሰ የሶሪያ ንዕማን ብቻ ነው። በእስራኤል ብዙ ለምጻሞች አሉ ብሏል ነበሩ ጌታ ብሏል። ታዲያ ኤልሳ ማነው ንዕማን ከሶሪያ መጥቶ ሲፈወስ ኤልሳ ጋር አልሰሙም? ሰምተዋል። ታዲያ ለምን አይሄዱም? ንቀት። ለምን? ለነቢያት ንቀት ነበራቸው። እደግማታለችን ንግግር በእስራኤል በኤልያስ ዘመን ብዙ ለምጻሞች አልነበሩ? ነበሩ። እነዚህ እንኳን 4 ከከተማ ውጭ የነበሩቱ ዱቄት ለመፈለግ ሄዱ እንጂ ኤልሳ ጋር የሶሪያው ንዕማንን ፈውሷል። ጌታ በአንተ ላይ ባለው ጸጋ ያንን የአሕዛብ ሰው ፈውሷል፣ እኛንም እንዲፈውሰን ብለው አልመጡም። ለምን? ይንቃሉ 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 ይንቃሉ። አይገልጠውም አልኩ። ይንቃሉ ይንቃሉ። ማን ነው ኤልሳ? ነገር አንዳንዶች እንደምትንቁት ማለት ነው። ፓስተሩ የሆነ እንደሆነ ማን ነው ምናምን ነገር ብሎ ነብይ የሆነ እንደሆነ ማን ነው? ታው ብራዘር፣ ታው ሰው አይናቅም። እሺ ዛሬም አይናቅም። ወደሞች ናቶቼ አንዳንዶቻችሁ ያልተፈወሳችሁት እግዚአብሔር ፈውስን በሆነ አገልጋይ በኩል በምትንቂው ሰው በኩል አስቀምጦታል እጁ ላይ። መቼም ቢሆን የሰራዊት ጌታ እግዚአብሔር ንቀትሽን ካልተውሽ በስተቀር ያ ስጋሽ ፈውስ ከአንቺ ላይ አይነሳም። ሌላም ሰው እንኳን ብትሄጂ አንቺ ያው ንቀት ነው የተጠናወተሽ ማለት ነው። አትናቁ። ስለ አፄ ቴዎድሮስ የተጻፈ አንድ ግጥም አንብቤ ነበር ድሮ። ትዝ የሚላችሁ እንደኔ ካላችሁ ምን ይላሉ? ያው ዘመነ መሳፍንት አልነበር እስራኤል ላይ ማለት ኢትዮጵያ ላይ ንጉሥ ተክለ ሃይማኖት ሸዋ ላይ እንትና አባጅፋር እንትና ሸዋ ላይ እንትና ምናም ነገር እያሉ ማለት ነው። ወሎ ላይ ራስ አሊ ምናም ነገር እየተባለ ባለበት ዘመን ያው የኢትዮጵያ ታሪክ ላይ ያነበኩት ማለት ነው። እና ምን ይላል? የጎጃምን ንጉሥ ሲንቁ የሸዋንም ንጉሥ ሲንቁ የወሎንም ንጉሥ ሲንቁ ወንድ ያለ ራስዎም ገለውም ማያውቁ ብሎ የሚል ስለ አፄ ቴዎድሮስ ነው የተጻፈው ብለው አሉ። ያው መቅደላ ተራራ ላይ ራሳቸውን በሽጉጥ ገደሉ ተብሎ በተባለበት የኢትዮጵያ በቅኔ በተረት በግጥም ነው የሚጣለዘው አልኩ። እኔ እሳቸው እንደዛ ንቀው ይሆን አናቆን አላቅም፣ ግን ታሪክ ሳነብ እሱ ትዝ ስላለኝ ነው። አንተዬ ምንም ይቅርታ አልጠይቅም፣ የተጻፈ ስለሆነ ማለት ነው። እና አትናቁ ነው እያልኳቸው። አትናቁ። የእስራኤል ለምጻሞች ችግራቸው ምን ነበረ? ንቀት። የሶሪያ ንዕማን ከደማስቆ መጥቶ ተፈውሶ ሲሄድ እዚህ ከተማ ውስጥ ሞልተው እንትን ሴት በዛ ጎመን ጠነዛ እንደሚባል እርስ በርስ ይጋፋላል። አንድ ማዕት ለምጻ ለገበያ እንደወጣ በግ አብሮ ይነዳልሃል በየመንገዱ። ኤልሳ ጋር መታችሁ አይጸልይላችሁም ወይ? እግዚአብሔር ሰው ንቀት ማነው ነው ያልከኝ? ኤልሳ በነብዩ በኤልያስ እኮ እጅ ላይ ውሃ ያፈስ ነበር። እናንተ ምን እብድ ሰውዬ
በሮቹን ከትክቶ እንትን ቀንበሩና ሞፈሩን ፈልጦ በሮቹን ሁሉ እንትን ሰባብሮ እንትን ምንድነው አርዶ ቀቅሎ ጠብሶ ለህዝብ አብልቶ የሄደን ሰውዬ ነው ይህንን እብድ ሰውዬ ነው የምከተለው ብሎ ይልሃል። ለምን እብድ ብዬ እንደምልህ ያሳያለሁ በኋላ ላይ። በዚያ ዘመን እንደዚህ ልማድ ነበራቸው። ኤልሳ የላከውን የናሚስን ልጅ እዩን እንዲቀባው የላከውን ነቢይ ስሙ ያልተጠራ ነቢይ ልኮት ኤልሳ ነው የላከው። ኤልሳ ልኮት ይሄን ነቢይ ማለት ነው። ኤልሳ ላከው ይሄን ያውን ብላቴና ስሙ አልተጠራም። እዩን ሂድና ቀባው ብሎት ማለት ነው። ከባልንጀሮቹ መካከል ጠርቶ ዘይት አፍስሶበት ቤት ውስጥ አስገብቶ ዘይት አፍስሶበት በሩን ላይ ዘግተህበት ውጣ ብሎ አለው። ከዛ የእዩ ጓደኞች ከሄደ በኋላ ይሄን ነቢዩን ያ እብድ ምን ሊልህ መጣ አሉት። እብድ ምን ሊልህ ነው የመጣው አሉት። ኧረ ተው ትውልድ አፍህን ያዝ ብራዘር። ያ እብድ ምን ሊልህ መጣ? ይሄ ዝም ብሎ ወንበዴውን እብድ ብለህ ብትለው እኔ አይገርመኝም። እኔም እላቸዋለሁ ያስታውቃል እኮ አልኩ። ያባባ ኮቴና ጠረን ያለባቸው ያስታውቃሉ። ንግግራቸው ያስታውቃል። እርምጃቸው ያስታውቃል። ለእግዚአብሔር እውነትና ጽድቅ፣ ለቅድስናና ለእግዚአብሔርን ለመፍራት ህይወት ያስታውቃሉ። ሰውን እንደ ምድረ በዳ ቀበሮ ለመብላት እራፊ ጨርቅ፣ ዘይት፣ ውሃ፣ በዛ ሳሙና፣ ጨው ምናምን ኮተታም ዞር በል። ራእያችንን ለመደገፍ ጨው፣ ስኳር፣ አሞሌ፣ እንትን ዘይት፣ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት ምናምን ነገር ይላል። ወደዛ ዞር በልልን። ለምን ጉልት ገብታችሁ አትሸጡም? ጉልት ገብተ ምልህ ለምን አቸረችርም? አዳነች አበቤ እንድሰራልህ የሆነ ጉልት ቁጭ ብለክ እሱም ብሸጥ ይሻላል ወንድምዬ። በጽድቅ ያገለግሉ ነበር። ታውቃለህ? እብድ አሉት። እነ ኤልሳን ስናቃቸው የሶሪያ የአሕዛብ ንጉሥ ዕቃ ተሸክሞለት አራት ጭነት ብር፣ ልብስ፣ ዲያስፖራው ንዕማን ዲያስፖራው ከሶሪያ ሀገር የመጣ የውጭ ሀገር ገስታውስ ብለው አሉት። አላሉም። አፈርደቼ ነው ማስገጠል ያንተን ገስታውስ። ግን ገስታውስ አስገቡት። ስፔሻል ክላስ ያዙለት። አላሉም። ኢየሱስ ጋር ከጢሮስና ከሲዶና አልመጡ? መጥተዋል። የአሕዛብ ሀገሮች አልመጡ? መጥተዋል። ከጢሮስና ከሲዶና መጥተዋል። እና ዲያስፖራዎች መጥተዋል። ጌታ ኢየሱስ እና ገስታውስ አስገቧቸው። ገስታውስ ባለ ራእዩ ኢየሱስ ነገ መጥቶ ለእያንዳንዳችሁ እጅ እየጫነ ይጸልያል አለ? በፍጹም ምድረ ነጋዴ ሁሉ በፍጹም አላለም። በዚህ ዘመን ነው እንደ ዲያስፖራን ማገልገል የጀመሩት። ኢየሱስ ዲያስፖራን አገልግለዋል። ከጢሮስና ከሲዶና የመጡ ኤልሳ ዲያስፖራን አገልግሏል። ንዕማንን ከሶሪያ ሀገር የመጣ ግን አንዳቸውም ሲሸቅሉ አታይም። ሃሌሉያ! ሲሸቅሉ አታይም አልኩ። ሲሸቅሉ አታይም። ይሄ ሸቃይ ነጋዴ ሁሉ ማለት ነው። እንትን ጀራና አላቸው። አዎ። እና እንትን ወታደሮች ስራቸው አሉ። በሉ እንግዲህ ማርሽ ባንድ አበጁላቸው ምናምን ነገር ብሎ ኤልሳን ለመቀበል ንዕማንን ለመቀበል ማርሽ ባንድ አደረጉ እንዴ? አላደረጉም። ኤልሳ ሄዶ ጨበጠው እንኳን አይልም። አይገርምም? ጨበጠው እንኳን አይልም። እዛው በሰገነቱ ላይ ቁጭ ባለበት ከሶሪያ ሀገር የመጣ ንዕማን የምትባል ከጌታ ዘንድ ቃል ወጥቶለታል። ምን የሚል ዮርዳኖስ ሄደው ብቅ ጥልቅ ይበሉ ብሎ ነቢዩ አዟል። ዋት? የእርሶ ትእዛዝ ከጌታ ዘንድ ወጥቷል። ቃል ነቢይ ያውጣልኝ እያልክ የምትሯሯጥ ዱርዬ ሁሉ ተረጋጋ ብራዘር። ከነቢይ ቃል አይወጣልም። ቃል የሚወጣው ትእዛዝ የሚወጣው ከሰማይ ነው።
በትንቢተ ዳንኤል መጽሐፍ ላይ ሲናገር ትእዛዝ ከሰማይ ወጥቷል ነው ያለው። ሃሌሉያ። ከሰማይ ያለ ትእዛዝ ከወጣ ጌታ ከተናገረ ትናገራለህ። ቃል አውጣልኝ ማን ኦፍ ጋድ። ከዛ ምን ይላል ምኞቱን? እሺ ቢኒ ጌታ በሚመጡት ዓመታት 6 ሴቶች ይሰጣሉ። ይሄ እኮ ነው የቀራቸው። 6 ሴቶች ይሰጣሉ ብሏል ጌታ። ባለጠጋ ነውና 6 ሴቶች ይሰጣል ብሎ እኮ ማለት ነው የቀረው። ሌላ 6 መኪና 6 ቤት ብለው አንዱም የለም። አንዱም እኮ የለም አልኩ። አንዱም ትእዛዝ ከየት ነው የሚወጣው? ከሰማይ የወጣው ትእዛዝ ነቢዩ ልብ ውስጥ ይሰማል። በትክክል የሰማውን ይናገራል። እና ንዕማንን ሲነግረው የእርሶ መፈወሻ ዮርዳኖስ ውስጥ ነው እና ነቢዩ ይውረዱ ብሎታል ወደ ዮርዳኖስ ወደ ወንዝ። አዎ መጥቶ ሰላም አይለኝም አይልም። ደስ አይልም። አምላኬ ኤልሳ ሰላም አትልም እንዴ? ጀረናል እኮ ነው የመጣው። የራሱ ጉዳይ ነው የሚልም ማለት በንቀት ሳይሆን እንዲህ ብሎ አይሉም። አባቶቼ አያሸርግዱ። ድሃ ሲመጣ አይንቁም፣ ሀብታም ሲመጣ ጠብረፍ ገፍ አይሉም። ለሁሉም በጽድቅ ያገለግላሉ አይሉ። ነጋዴ ነቢያት አይደሉም አባቶቼ ነቢያት አይሉ። ድሃ ስትሆን ድሃ የሆነችዋን ሄዶ ጸበል አይረጭልህም። መምሬ እነንቶኔ እነዘበነ ድሃ ቤት ገብተው አይረጩ። መድኃኔ ዓለም ክርስቶስ ምስክሬ እኮ ነው ብዬ አይረጩ። ኪሳቸው ሸጎጥ የሚያደርግላቸው ጥምጥም የሚገዛላቸውን ሀብታሟን ሴትዮ ቤታቸው ስትገባ ቢያንስ በትንሹ ከ5 በላይ ወጥ የሚያቀርቡት ጋር ነው እነሱ ጋር የሚሄዱት ወለተ ስላሴ እያሉ። ያችን ስዛ ባህር ዛፍ ቅጠል እየሸጠች የምትተዳደረዋን ሴትዮ ብትሄድ እሷ ጋር ብትሄድ ምናልባት ሽልጦ ነው የምታቀርብልህ። እሱም ከተገኘ አትለኝም። ስንት ነው ንስሐ አባት ያለው? እየመረጡ ነው ብራዜር ወዳጄ። ልክ የዘንድሮቹ ነቢያት እየመረጡ እንደሚጸልዩ ማለት ነው። ምድረ ሆዳም ሁሉ ነቢዩን ለማግኘት ገንዘብ መክፈል አለብህ ብሎ ገንዘብ ያስከፍላሉ። አሁኖቹ ብዙዎቹ ኢየሱስን ለማግኘት ግን ገንዘብ የከፈለ ማንም የጢሮስና የሲዶና ሰዎች አልነበሩም። ነው ኤልሳን ለማግኘት ጊያዝ ገንዘብ አልከፈለም። ዳንኤልን አስመጥቶ ህልሙን ለማስፈታት የአሕዛብ ንጉሥ የሆነው ናቡከደነጾር የወርቅ ማርዳ አንገት ላይ አስርላለሁ ብሎ ሲለው ወርቁን ለሌላ ሰጣለሁ። እናስ ሚስጥርን የሚገልጥ አምላክ በሰማይ አለ እና የተናገረኝ እነግርሃለሁ አላለውም? አይ ዳንኤል፣ አይ ኤልሳ ነቢያት እናንተን እያነበብን በመንፈስ እየተቃጠልን እዚህ ደግሞ የማንም ዱርዬ ማንም ጎፈሪያ ያቃጥሉናል። አየህ፣ እነዛ ባህታውያኑ ጸጉራቸውን በሙቅ አጣብቀው፣ እነዚህ የኛዎቹ ደግሞ በቫዝሊን ለቅልቆልህ ፍሪዝ አድርጎ ይመጣልሃል ማለት ነው። ስርዓትክን እናስይዛለን። ሕያው አምላክ እግዚአብሔር ምስክር ነው። እውነተኛውን ነገር ሳንነካ ማለት ነው እንዳልነካው የጌታዬ እግዚአብሔር መንፈስ ሲናገረኝ አውቃለሁ። ትንቢት ካመጣ እናገራለሁ፣ ተናግሬም አውቃለሁ። የእግዚአብሔር ልጆች እንዲናገሩ ፈቅዶልናል። ካላመጣውስ ዘምጭጭ ብለ እግዚአብሔርን ቃል እንሰብካለና ኢየሱስ ያድናል አለን። ነገ የትንቢት ቀን ነው ብለን አዋጅ አናውጅም። እሱ እንደወደደ ይስራ። ወንጌል ዝም ብለህ ስበክ። ነገ የፈውስ ቀን ነው ብለህ ማን ነው አንተ አዋጅ ያደረገ? ዝም ብለህ ወንጌል ስበክ። ወንጌሉን ስትሰብክ እግዚአብሔር ቃሉን በድንቆችና በታምራት በምልክቶች ያጸናላቸው ነበር ነው ያለው። በቃ አለቀ ደቀቀ። ኢየሱስን አሰብክም እንዴ? የፈውስ ቀን ነው ብለህ ስለ ፈውስ የሚናገር ጥቅስ ፈውስ የልጆች እንጀራ ነው ተብሎ ተጽፏል አላለም? አይልም። መድኃኔዓለም እንጀራህን ያሳጣህ ብዬ አልልም መቼም አይልም። ፈውስ የልጆች እንጀራ ነው ብሎ የሚል መጽሐፍ ቅዱስ ላይ የተጻፈ የለም። የልጆችን እንጀራ ለቡችሎች አይሰጥም ነው ያለው። ከቅባቱ ውፍረት የተነሳ ቀንበር አይልም እኮ ነው ብዬ ምን አንተ ሰውዬ አይልም። አትጩህብን፣ በማይክሮፎን ይዛ አትጩህብን። እሺ ጡጦ ይመስል አንዴ አንቀው ከያዙ አይለቁ ማይክሮፎኑ ማለት ነው። ከቅባቱ ውፍረት የተነሳ ቀንበር ይሰበራል ይላል። ደግሞ እያስረዘሙ ማለት ነው። ወፈር ያለ አሜናቲም እንዴ ይለሻል።
አይልም። ከቀንበሩ ውፍረት ነው የሚለው። ቅባትና ቀንበር የማይለዩ እኔ እኮ አንተ ከየት እንደተሰማሩብን አላቅም። መድኃኔዓለም የመገላገያ ዘመን እስኪያመጣልን ድረስ ያው ታራታለ ኤርሚያስ ብለህ ካልከኝ ግድ የለም በመንፈስ ባር ይሻላል። የእነሱን እንቶ ፈንቶ ነገር እንትን ከምንል። ኦኬ ኢሳያስ ምንድን ነው ያልከው? ምዕራፍ 10 ምንድን ነው ብሎ የሚለው እዚህ ጋር በጽዮን የምትኖር ሕዝቤ ሆይ ብሎ የሚለው ጋር ማለት ምንድን ነው? ምዕራፍ 10 ምዕራፍ 10 ቁጥር 24 ጀምሮ ስለዚህ ጌታ እግዚአብሔር ሰራት ጌታ እግዚአብሔር እንደዚህ ይላል፣ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታ ግብፅም እንዳደረገ በዘንጉም ቢያነሳብህ አትፍራው። ቁጣዬ እስኪፈጸም መዓቴም እስኪያጠፋ ድረስ ጥቂት ጊዜ ቀርቷልና የሰራዊት ጌታ እግዚአብሔር ምዳማውያንን በሄሬብ አለት በኩል እንደመታ ጅራፍ ያነሳበታል። በትሩም በባህር ላይ ይሆናል፣ በግብፅ እንዳደረገ ያነሰዋል። በዚያን ቀን ሸክሙን ከጫንቃ ቀንበሩን ከአንገት ላይ ያወርዳል። ቀንበሩም ከውፍረቱ የተነሳ ይሰበራል ይላል። ቀንበሩ ከውፍረቱ የተነሳ ከቅባቱ ውፍረት ይላል። አደብክን ያዝ። የእግዚአብሔር ቃል የማይለውን አትበል። የቱ ጋ ነው ከቅባቱ ውፍረት? የእግዚአብሔር ቅባት ወፍራም ቀጭን ትለው እንዲ አንተ እንደ ተልባ ይሄኛው ዘይት ቀጭን ነው ይሄኛው ወፍራም ነው ተብሎ እንደሚባል የቱ ጋ ነው ቅባቱ ወፍራም ነው ብሎ ያለህ? ቀንበሩ ነው። ቀንበሩም ከውፍረቱ የተነሳ ይሰበራል ይላል። ከቅባቱ ውፍረት የተነሳ ቀንበር ይሰበራል ተብሎ ተጽፏልና። ኧረ አላለም እህትዬ፣ አላለም። ኢሳያስ አላለም። ነቢያት አላሉም። ጌታ አላለም። እንዴት ነው የምታወራው ኤርሚያስ? አላለም እኮ ነው ብዬ የምልህ። አላለም። ወፈር ያለ ዝገኙ ትነሽና እፈሹ ይልሻል። ደስታ ከረሜላ የተበተነ ሊመስል እፈሰው ይላል እንዴ? ጆሮአችሁን አዘንብሉ ቃሌንም ስሙ ነው ያለው እግዚአብሔር ቃል። እፈሱት አላለም። አናደድኩህ? አናደድኳቸው እግዚአብሔር ሰዎች? አዎ በሉ እስኪ ካናደድኳችሁ። ክብር ለመንፈስ ቅዱስ ሲሆን መድኃኒቱ እየሰራ ነው ማለት ነው። ካናደድኩ መድኃኒቱ እየሰራ ነው ማለት ነው። አዎ ይቅርታ እንግዲህ እኔ እርምጥምጥ ነኝ፣ እኔ ሸምበቆ ምናምን ተሳስቼ ነው። ዳጸ ልሳን ነው አልልህም። በልዑል እግዚአብሔር መንፈስ እየተነዳው ስለምናገር ስህተቴን አውቃታለሁ። ይሄ አናደድህ አይደል? ይኸው ቀንበሩ ከውፍረቱ የተነሳ ይሰበራል ነው ያለው። የት ነው ከቅባቱ ውፍረት የተነሳ ቀንበር ይሰበራል እያላችሁ የምትሉት? ሲጀምር እኮ አዲስ ኪዳን ላይ ቅባት ብሎ የሚለው እነሱ የሚያፈሱት ወይራ ዘይት አይደለም፣ መንፈስ ቅዱስ ነው። ከቅዱሱ ቅባት ያለው ዮሐንስ መልእክት ላይ መንፈስ ቅዱስ ነው። መንፈስ ቅዱስ ወፍራም ቀጭን አትለውም እንደሚፈስ ዘይት። he is our God, he is our God። በስንቱ ልበጥበጥ አለች በሱ ይላል ያገሬ ገበሬ። እና ኤልሳ የሚባል ዲያስፖራ አገልግሎ 4 ጭነት ነገር መጥቶለት ልብስና ብር አልወስድም ብሎ የሚል ምን አይነት የተባረከ ነብይ ነው አንተዬ። የዘንድሮቹ ጭነህላቸው መጥተው አይደለም ከኪስህ እንደ መርካቶ ዱርዬ ገብተው ነው የሚያወጡት በስብከት። ዕብራዊት ይላታል። አቤት የእግዚአብሔር ሰው፣ እሺ የጌታ ሰው ተናገርብኝ፣ ልቀቅብኝ። አቤቱ ጌታዬ የምልቀቅብኝ ተናገርብኝ ነው። አፍከን ያዝ ነው መድኃኔዓለም እኮ የምልሽ። አፍከን ያዝ ልናገር ሲል አፍከን ያዝ። ስለ መድኃኔዓለም አፍከን ያዝ ነው መባል ያለበት። እነዚህ ልናገር ብለው የሚሉ ሰዎችን ተናገር የጌታ ሰው ተናገር እና በአንቺ ቅስቀሳ ሰውየውን አናግረሽ ውሸት ነግሮሽ በኋላ ራዩ ትንቢቱ አልተፈጸመም። የራስሽ ጉዳይ ነው፣ የራስሽ ጉዳይ። አንቺ ማነው ሰውየውን አነሳስተሽ ትንቢት አነጋግረ ያለሽ? በመንፈስ ቅዱስ ተነሳስቶ ከሆነ የኔም ፍቃድ አይጠይቅማ። ግልጽ አይደለም እንዴ? ግልጽ ነው። ዛሬ ሰውየው ምን ነክቶታል ብለህ ካልክ ምንም የነካ ይነክቶኛል አልኩ። ማነው አነሳሰው ያሏቸው? አንተ የማንንም ወጠብሻ ጎረምሳ ትንቢት እንዲናገር ልልቀቀው ልናገር ብሎ ሲል ተናገር ማን ኦፍ ጋድ ተናገር ይላሉ።
ማን ነው ቀስቃሽ ያደረገ? ማን ነው ፈቃጅ ያደረገ? መንፈስ ቅዱስ አይፈቅድለት አንተ ፈቅደለት ትንቢት የሚናገር የማንም አልኩ እኮ የማንም ዱርዬ። ምክንያቱስ ትንቢት ከቶ በሰው ፈቃድ አልመጣም ይላል ጴጥሮስ። ደግሞ ነገሩ ሲያበላሸው ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳን ነቢያት በመንፈስ ቅዱስ ተነርተው ተናገሩት ይላል። እና ትንቢት በመንፈስ ቅዱስ መነዳት የምትናገረው እንጂ በሰው ፈቃድ ገፋፍተ የምታናግረው አይደለም። ምን አልከኝ? ስለሚያናግረኝ እኮ ጌታ ያልኩ ካመጣው እነግርሃለሁ፣ ካላመጣው ጭጭ አታምታታም ስልህ እነሱ ብቻ ትንቢት ተናጋሪ የእግዚአብሔር ልጆች የሆኑ ትንቢት እንድትናገሩ ተፈቅዶልሃል። ትንቢትን መናገር በብርቱ ፈልጉ ብሏል። በብርቱም በሉ ብሏል። ፈልጉ የእግዚአብሔር ቤተ ክርስቲያን የሰራዊት ጌታ እግዚአብሔር ያለ ቀጠሮ ስለሚመጣ ያለ ቀጠሮ ስለሚሰራ በራሱ ጊዜ ስለሚሰራ ትንቢትን ሊያናግር ከወደደ ጌታ ዘማሪ ዳጊ ቆሞ ኪቦርዱ ተነካክቶለት ገና ሊጀምር ሲል ወይ እየዘመረ እያለ አፉን አስከፍቶ ትንቢት ሊያናግረው ይችላል። ገልጽ ነው። የምትጸልየዋን ሴትዮ ትንቢት ሊያናግራት ይችላል። ጉባኤ ውስጥ የተቀመጠው ሰው ድንገት ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ድንገት ሊናገር ይችላል። ከጉባኤ መካከል የእግዚአብሔር ልጅ የሆነ ማለት ነው። ኤልሳ ጋር መጥቶ ጊያዝ 4 ጭነት ስጦታ ይዞ መጥቶ አልቀበልም አላለው። ዳንኤል የወርቅ ማርዳ ስርላለሁ ለሌላ ስጥ። ጳውሎስና በርናባስ የዲያኮርማና አበባ ጉንጉን አምጥተላቸው አንቀበልም። በልስጥራ ደርቤ አንቀበልም። መስዋዕትን ሰዋላችሁ እንዳትሰው እኛውን አገለገልን ነው የሚባለው። ምንድ እንደሚባል ነው ያለቅላችሁ ወንድሞቼ ናቶች። የያኖቹ ተጭኖላቸው መጥተው አይቀበሉም። የዘንድሮቹ ግን በመኪናቸው ተጭነው መጥተው ቤት ድረስ ይቀበሉዋል። ድርጅት ድረስ መጥተው ተጭነው ካላቸው በመኪና ከሌላቸው በላዳ ተከራይተው መጥተው ጭነውልህ ይሄዳሉ። እነዚህ ሰዎች በጌታ ጸጋ እያበሉ ነው ወይስ እየበሉን ነው? እኔ እየተጋጠን እንደሆነ የማስበው እውነቴን ነው የምልህ። ራእይን ካልደገፍክ አልጸልይልም ይለዋል። ካልደገፍክ ማለት ገንዘብ ካላስገባ ሪሲቱን ካላሳየ አንጸልይም ይለዋል። ልጀምር እንደ ወገኖች ትተባበሩኛላችሁ? እኔ ምንድነው ሪሲት እያየሁ ልጀምር እንዴ? ማታ ላይቭ ከፍተው ዳጊ ቢኒያም በል እብራዊት በል ሜርሲ በላት ሆሲ በላት ቤኪ በል ፎቶዬን ሁሉ ዘቅዝቀው ይህን ሰውዬ እንዳሰሙት ነው ብሎ የሚሉት እዚሁ ያሉት። እኔም ለቀልድ ነው የተናገርኩት ወገኖቼ፣ የለውበትም። ግን አንዳንዴ እንደዚህ እኔ ዝም ብሎ ጎረምሳ ሁሉ እየተነሳ ሲበላ እኛ ዝም ብለን ቆመን እኮ እንደ አሳፍ እግሮቼ ሊንሸራተቱ እኮ ጥቂት በቪኤት ይሄድልሃል። እኔ 1995 ዓመተ ምህረት ቶዮታ ፑልሳር ኒሳን ፑልሳር የቻይና ዘይቷ የሚያንጠባጥብ መኪና እንነዳለን።
ቪኤት ነው አሁን ጥይት የማይበሳው ነው። እንደ ጠቅላይ ሚኒስትር አብይ እያዘጋጁ ነው አሉ። ጥይት የማይበሳው መኪና ቢተኮስም ጭናቸውን እንዳይመቱት ሙላውን እንዳያላቀቅለት ማለት ነው አንዱ ተኩሶ። ምክንያቱ ሳትልም የሰው ገንዘብም ዘርፈዋል፣ አንዳንዶቹ የሰው ሚስትም ዘርፈዋል። እኛ እዚህ ታብታብ አድርጉልን ብለን እንላለን። እነሱ እኮ እንደሚሉት እናድርግ ብዬ ብል ወንድሜ ናቴ እውነቴ ነው ብዬ ብል እኔ እዚህ ታብ ኮፒ ሊንክ ሼር አድርጉ እህቶች ምንድነው ሪፖርት እያደረጉብን እላለሁ። እነሱ ሪፖርት የሚደራረጉት በ10 ሚሊዮን ነው። እኔ እዚህ ሪፖርት አድርጉልኝ ብዬ የምለው ታብና ኮፒ ሊንክ ሼር ወደ ቲክቶክ እንዳያዘጉብኝ ነው። እና የተጃጃልን አይመስልም እንዴ? እንጃጃል፣ ጽድቅ ያዋጣል። እነሱ ሪፖርት ሲደራረጉ በባለፈው ወር የእግዚአብሔር ሰው ለመዝናናት የተጠቀምክበት ዱባይ ስትሄድ 10 ሚሊዮን ነው ይባባላሉ። ኤርሚያስና 10 ሚሊዮን ተገናኝተው አያውቁም። ብራዘር መድኃኔዓለም ለወደፊት ያስበኝ ከሆነ ሰየው፣ ካላስበኝስ ደግሞ የራሱ ጉዳይ። በአፍንጫው ይውጣ ብር የራሱ ጉዳይ። እኔና 10 ሚሊዮን በጽሁፍ ነው የምንተዋወቀው። 10ን ጽፈ 6 ዜሮዎች ከበስተኋላቸዋለሁ ማን ከፊት ለፊታቸዋለሁ። ለአንዳንዶቹ ይሄ ወራዊ እንትናቸው ነው። በምንድን ነው የመጣው ግን? አሁን ነቢይ ጋር ይሄዳል እንዴ? መቼም አልተማራችሁም ወገኖቼ፣ አልተማራችሁም። ምንም አልተማርሽም። ቆይ አንቺ እርግብግቢትሽን ብሎ አንጎልሽን እስኪያፈሰው ነው የምትጠብቂው። አልተማራችሁም ወንድሞቼ እናቶቼ። በተለይ ገስት ሃውስ አላቸው ተብሎ የሚባሉ ገስት ሃውስ እኮ እንደው ገስት ሃውስ እንኳን ከተባለ ኢንተርናሽናል የሆኑ ከሌላ ሀገር ለምሳሌ ከነጮቹ አገር ኢትዮጵያውያን ሆነው ሳይሆን ማለት ኢትዮጵያውያን ሆነው በኢትዮጵያ ውስጥ እኮ ትኖራለህ። ኢትዮጵያውን ከአሜሪካ ሀገር የሄደውን ኢትዮጵያ አዲስ አበባ ውስጥ እኮ ቤተሰቦች ቤት አለው እና አዲስ አበባ ከተማ ውስጥ ያለ ቸርች ውስጥ ገስት ሃውስ ብለው አዘጋጅተውልሃል። ምን አለበት ቤተሰቡ ቤት ቢያድር? አንደኛ ናፍቆ ነው የመጣው። እነሱ 7 ቀን ግባ ይሉታል። እዛ ጾምና ጸሎት ብለው በቀን 1 ጊዜ እንጀራ እየሰጧቸው ነብዩን ለማየት 7000 የኢትዮጵያ ብር ትከፍላለህ። በግል ካውንስል እንዲያደርግ ደግሞ በዛም ትቀጥልበታለህ። ቆይኔ ማለት አዲስ አበባ ውስጥ ዘመድ አለው አይደል? ሰውየው ለምን እንዲያድር አልፈቀደላችሁ? ለምን ገስት ሃውስ ግባ ለምን ብለው አሉት? ገንዘብ መብያ ካልሆነ በስተቀር እሱም ሆነ ትክክለኛ አገልግሎት ቢያገኙ እኔ ውጪ ለሆቴል የሚከፍሉትን እዛ ገስት ሃውስ ውስጥ የሚከፍሉ እኔ ክፋት የለውም። አገልግሎታቸውን በትክክል የሚያገለግሉ አገልግሎታቸውን ከመደገፍ አኳያ ቢያደርጉት፣ ሆቴል ውስጥ ውጪ ሄደው የሚከፍሉት ነገር ካለ ለእነሱ ቢከፍላቸው ምን ችግር የለው። ግን እንደዛም ከፍለው የጽድቅ አገልግሎት አያገኙም። እውነቶቼ ወንድሞቼ ናቶች አያገኙም። የጽድቅ አገልግሎት አያገኙም። እውነተኛ አገልግሎት አያገኙም ማለት ነው። የጽድቅ አገልግሎት ለምን ነው እዚህ ውስጥ የገባሁት? ኤልሳና ኢየሱስ ዲያስፖራዎችን አገልግለዋል። ኢየሱስ ከጢሮስና ከሲዶና የመጡ ኤልሳም ከሶሪያ የመጣ አንዳቸውም ግን ጌታም ኤልሳም ከነዛ ከውጭ ሀገር ከመጡት ገንዘብ ሲቀበሉ አናይም። እና በኤልሳ ዘመን ብዙ ለምጻሞች በእስራኤል ነበሩ። እናስ ከሶሪያው ከንዕማን በቀር ግን መጥቶ የተፈወሰ ማንም የለም አለ። ለምን? የእስራኤል ሕዝብ ነቢያትን ይንቃሉ። ኤልሳን ራሱ ይንቁት ነበር። ወንድሞች እናቶቼ፣ እኛ እንደዚህ ኤልሳ እንደምንለው እንዳይመስል። በዚያ ዘመን ኤልሳን በጣም ነበር የሚንቁት። እችን ተናግሬ ልጨርስ። የኢያሪኮ ሰዎች ትዝ ይላቸዋል። ከዮርዳኖስ ሲመለስ ኢያሪኮ እዚህ ጋር አለ፣ ከዛ ቤተል አለ። ከዮርዳኖስ እዚህ ጋር ከተመለሰ በኋላ ዮርዳኖስን ኤልያስ ከተሻገረ በኋላ ተመለሰ መጣ። የኢያሪኮ ሰዎች ጋር ሲመጣ ነቢዩን ኤልሳን
ከተማይቱ ውስጥ ጭንገፋ አለ ብለው አሉት። ማሰሮ አምጡልኝ፣ ጨው ጨምሩበት ምናምን ነገር አለ። ጌታ ከዚህ በኋላ ውሃውን ፈውሻለሁ ብሏል ብሎ ውሃውን አፈሰበት እና የምድሪቱ ከርስ ተሰበረ፣ እርግማን ተሰበረ። ያ እርግማን መቼ እንደነበረ ታውቃላችሁ? በኢያሱ ዘመን ኢያሪኮን ረግመዋት ነበር። ኢያሪኮ በኢያሱ ዘመን ፈርሳል ነበር እና መልሶ ኢያሪኮን የሰራ ሰው የበኩር ልጁ ይሙት ብሎ የሚል እርግማን ሁሉ ነበር እና ኢያሪኮን ጋር ሲመጣ ጭንገፋ በምድሪቱ ላይ አለ ብሎ አለው። ያ ጭንገፋ ተነሳ በጌታ ኃይል ማለት ነው። በቃ አነሳ። ከዛስ እግዚአብሔር በኤልሳ እጅ የኢያሪኮን ሰዎች ጭንገፋ ያንን ከርስ ጌታ እንዳነሳው ሰሙ። በቤተል የነበሩ ሰዎች ሰሙ። ወደ ቤተል ሲመጣልህ ኤልሳ፣ ቤተል ማለት የእግዚአብሔር ቤት ነው። ቤተል የእግዚአብሔር ቤት ነው። በእርግጥ እንደዚህ አይጻፍም። ቤተል ኖ ይሄ ነው ቤት ኤል። ኤል ጌታ ነው፣ የጌታ ቤት ማለት ነው፣ የእግዚአብሔር ቤት። ሰሙ። ኤልሳ ከዮርዳኖስ ወደ ኢያሪኮ መጣ። የኢያሪኮ ሰዎችን ጸለየላቸው፣ ቀንበሩ ተሰበረ። ከዛ ወደ ቤት ኤል ሲመጣ በቤት ኤል ይኖሩ የነበሩ አንደኛ የነቢያት ልጆች ናቸው፣ የካህናትም ልጆች አሉ እዛ። ምክንያቱም ቤተል የእግዚአብሔር ቤት ነውና። እና ኤልሳ ከኢያሪኮ ወደ ቤተል ሲመጣ ምን ብለው ቢቀበሉት ጥሩ ነው? የጌታ ሰው እንኳን ደህና መጣህ ብለው እንደ ዘመኖቹ እንደ አንዳንዶቹ ቀይ ምንጣፍ አላነጠፉለትም። የቤተል ልጆች ምን አሉት? ኤልሳ መላጣ፣ ኤልሳ መላጣ፣ ኤልሳ መላጣ። መላጣ ነበር የእግዚአብሔር ሰው። ኤልሳ ፀጉር የለውም፣ ራሰ በራ ነው። ኤልሳ መላጣ፣ ኤልሳ መላጣ እያሉ ተቀበሉት። በቤተል የሚኖሩ ሰዎች። ቤቴል ማን ነው? የእግዚአብሔር ቤት። እነማ ይኖራሉ? የነቢያት ልጆችና የካህናት ልጆች፣ የአገልጋይ ልጆች። ግን ምን የሚሉ ነቢይ የሚሳደቡ ኪዳኑ ይፈቅድለት ስለነበረ ዞሮ ረገማቸው ይላል ኤልሳ። እነዚህን እዚህ ጋር የነበሩ ኩታራ ማለት ነው፣ ህፃናት ልጆች የሚሳደቡ እየዞሩ ኤልሳ መላጣ፣ ኤልሳ መላጣ። ወደ 40 የሚሆኑ ነበሩ ይላል። ኤልሳ መላጣ፣ እንኳን ደህና መጣ የእግዚአብሔር ሰው፣ በኢያሪኮ ያደረከውን ታምራት ሰምተናል፣ የነቢዩ የኤልያስ መንፈስ አንተ ላይ አርፏል ብለው አይደለም ብሎ የሚሉት። የት ነው ያሉት? በእግዚአብሔር ቤት። ግን ምን አይነት ተሳዳቢዎች! ልክ እንደ ዘንድሮ ማለት ነው። ተሳዳቢዎች የት ነው አሁን ያሉት? በእግዚአብሔር ቤት ነው፣ በቸርች ውስጥ ነው ያሉት። የተቀቡን ለመሳደብ ችኮላቸው፣ ፍጥነታቸው የጳውሎስና የጢሞቴዎስ መልእክት ትዝ አይላቸውም? ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ብለው የሚለውን ለመሳደብ ነው የሚሮጡት። ወገኖቼ ተዉ፣ ስቶፕ፣ ተዉ፣ እንዳትቸኩሉ። ሳትቸኩል እንትን እንዳትል። እውነተኛ ግን ካገኘ ገጽጸው፣ ኃጢአተኛውን ገጽጸው፣ ሌባውን ሁሉ ማለት ነው ገጽጸው። እና ኤልሳ መላጣ፣ ኤልሳ መላጣ ኪዳኑ ይፈቅድለት ስለነበረ ዞሮ ረገማቸው። ድብ ወጥቶ ከጫጋ ሰባብሮ ገደላቸው። 40 የሚሆኑ ልጆች ነበሩ። አየ ኤልሳን አይቀበሉትም። በነቢዩ በኤልሳ ዘመን ብዙ ለምጻሞች በእስራኤል ነበሩ፣ ከሶርያው ከንዕማን በቀር ግን መጥቶ የተፈወሰ የለም አላቸው። ሉቃስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታ የተናገረው። የእግዚአብሔር መንፈስ ወንድሞቼ እና እህቶቼ በጥንቃቄ እኔን ከምሰማኝ ይልቅ የጌታ መንፈስ ስማ። አንተን ከመስማት ይልቅ የእግዚአብሔር መንፈስ ሰማለሁ። የእግዚአብሔር መንፈስ ደግሞ ስንሰማ በአንተ ውስጥ ነው የሚናገረኝ ጌታ። ከአንተ ውጭ አይናገረኝም እያልኩ አይደለም። በአንተ ውስጥ የሚናገረኛል፣ በአንቺ ውስጥ የሚናገረኛል፣ በእኔ ውስጥ የሚናገራቸዋል። በወንድሞቻችን በእህቶቻችን በኩል ይናገራል። እግዚአብሔር በአንድም በሌላ መንገድ ይናገራል። በህልም በራእይ ይናገራል፣ በድምፅ ይናገራል፣ በቅዱስ ቃሉ ከምንም በላይ ከማናችንም በላይ በዚህ ሕያው በሆነ በተፈተነ ከወርቅና ከብር ይልቅ 7 እጅ በነጠረ በሕያው ቃሉ ይናገራል። በዚህ ከተናገረ አለቀ ማለት ነው። በቃ ኤርሚያስ የተናገረው ከዚህ ቃል ጋር የማይስማማ ከሆነ ወግድ ማለት ያለባችሁ ቃሉን ሳይሆን ኤርሚያስን ነው።
ምንም ልንረዳ አንችልም። ኤርሚሻ በለመንገድህን ንካው። ንስሐ ትገባ ከሆነ ግባ፣ ካልሆነ ግን ቀጥል ነው መባል ያለብኝ። ከዚህ ጋር ትቆማለህ፣ ከኤርሚያስ ጋር ትለያለህ ማለት ነው። አይኔ የምላችሁን ማሰሙን የእግዚአብሔር ሰው እረግምሃለሁ ብዬ እያሉ እኮ ያስፈራራሉ። እንዴት ነው የምረግምህ? ቃል አውጣብሃለሁ፣ አስተኛሃለሁ ይልሃል። እውነትህና አስተኛሃለሁ። እንቅልፍ የመጣ አልኩህ እንዴ? አንተ እንዴት ነው የምታስተኛኝ? ማን ስለሆንክ ነው የምታስተኛ? ካጠፋን ገስጻለን፣ ካጠፋው ትገስጹኛላችሁ። ካጠፋችሁ ገስጻችኋለሁ በእግዚአብሔር መንፈስ ማለት ነው። ምንም ልረዳሽ አልችልም እህቴ፣ ምንም ልረዳ አልችልም። አንተ ምንም ልትረዳኝ አልችልም። ቃል እያወጣህ ልብህን እዘጋለሁ፣ ማንጅራትህን እላለሁ። እንደዚህ የሚባል ነገር የለም ወንድሞች እናቶች። ኦኬ፣ እንደዚህ የሚባል ነገር የለም። ጽድቅ ጽድቅ ነው። ኢየሱስ ጌታ ነው። ስለዚህ እውነት ነው የሚያሸንፈው ወንድሞች እናቶች። እውነት ያሸንፋል፣ ጽድቅ ያሸንፋል። እግዚአብሔርን መፍራት በጣም የተበጣጠሰ ቲሸርትና ሸሚዝ ለብሼ ለምን አልሰብክም? ያለ ጽድቅ አምጥቼ ማይክል ጃክሰን ይመስል የተንቆጠቆጠ ቡራ ቡሬ ኮት ከምለብስ ይልቅ በአመት ሰብስበህ እንደዛ ከምትለብስ ይልቅ ኬማርትና ምንድነው ዌራውስ ሄጄ የ5 ብር ቲሸርት ገዝቼ የአስመራ ሹራብ የሚመስል ማለት ነው ከታች መቀመጫዬን ሁሉ ሊሸፍን የሚችል ነገር ረጅሙን ገዝቼ እያንጀላጀል ለምን ወጥቼ አልሰብክም አልኩ። ግልጽ ነው። ለበሰው እኮ ማኖፍ ጋር ይታያል። ባዛ አክሱም ደከመኝ እኮ ነው የሰማቸውን ጠርቼ ሳልጨርስ አሁን እኛ ጋር መጣው ጎፈሬውን በምንድነው በሂና እንትን አቅልቶ በእንትን በባዝሊን ለቅልቆልህ እንዴ መድኃኒዓለም ይፋረደኛል እኮ አንድ ሜዳ ላይ የተገናኘን ቀን በቃ የዛ ቀን የህይወት ፍጻሜ ይሆን እንደሆነ እስቲ አስማትን የሚሆን ድግምትን ሰርታ ተስታቆመኛ ያለው ብዙ ሰው ተናዷል አይደል? ይቅርታ አልጠይቃችሁ እንዴ? መቻበድኩና ይቅርታም ጠይቀ እውነቷን የነገርኩ ቻላት ቻለው እና እንደዚህማ እያቃጠልከን አንመጣም እዚህ ቤት ብላችሁ ካላችሁ አንፎሎ አድርገህ መሄድ መብት ነው ብራዘር። ጌታ ይባርክ፣ ጌታ ይባርክሽ። ጽድቅ ደስ ይላል ወንድሞቼ እናቶቼ። ኢየሱስ እኮ ጻድቅ አምላክ ነው። በጽድቅ ነው ያገለገለው። ይሄ መዝሙር ለዘንድሮቹ ነቢያት ነው የሚያስፈልገው። ኤቢሲዲ እውነት ነው። ነብይ ነን ብለው ለሚሉ ኤቢሲዲ ኢኤፍጂ እንደገና ነው መማር ያለባቸው በእውነት በህይወትዬ ሰየኔ ልጅ አዎ ኧረ እኔ ታፈንኩኝ በጣም ታዲያ ለእነዚህ ታዲያ ምን መዝሙር እንዘምራለን? እንደገና ኤቢሲ ነው ማለት ያለባቸው ገብተው ከእንደገና ኤቢሲ እውነት ነው። ደብሊው ኤክስ እንደዚህ ነው መባል ያለበት እንደገና ማለት ነው። መማር ነው ያለብን። እኔስ በሆነ እዚህ ጉራዬን የምቸረችረው ሰውዬ መማር ካለብኝ ይማራለሁ። በሉ ተቀበሉኝ። በመዝሙር ተዘግቷል። ጸጋና ሰላም ይብዛላችሁ። አይ እርሱን ላክባቸው እንጂ ከዚህ በኋላ ኤርሚዬ እንግዲህ ካነሳኸው አይቀር ይሄ ርዕስ ከተነሳ በጣም ብዙ መናገር ከሚችሉት ሰዎች መካከል ነኝ ብዬ አስባለሁ እና እኛ በጸጋ ስጦታ እናምናለን። መንፈስ ቅዱስ
እያከፋፈለ እንደሚሰጥ የጸጋን ስጦታ እናምናለን። ግን ይሄ የጸጋ ስጦታ በትክክል ባይብሊካል በሆነ በተዋቀረች ቤተክርስቲያን ውስጥ አሁን ለምሳሌ በእኛ እናት ቸርቾች በመንላቸው በእንደነሱ አይነት ቤተክርስቲያናዊ ስርዓት ተይዞ ያ የጸጋ ስጦታ ለህዝቡ አገልግሎት ላይ መዋል እንዳለበት እናምናለን። ነገር ግን አሁን ላይክ በግለሰብ በአንድ ነብይ የሚመሩ ቸርቾችን ካየናቸው በጣም ብዙ የሚደረግባቸው ነገሮች አሉ። በተቀባ ላይ አፍ ለመክፈት አይደለም፣ ግን አካሄዳቸው፣ አሰራራቸው የቤተክርስቲያንን መዋቅር ባልጠበቀ በአንድ ሰው የበላይነት የሚመራ ሁሉንም ነገር በአንድ ሰው መሪነትና ቁጥጥር ስር የዋለ ነው። ኦኬ ሌትስ ሴይ ገስታውስ እናንሳ። ገስታውስና የትንቢትን አገልግሎት ለምሳሌ አንስተን እናውራ። ኦኬ በጣም ታንጀብል በሆነ መንገድ ነው የምነግራችሁ። ለምሳሌ ከሐሙስ ይጀምራል የገስታውሱ። ከሐሙስ ጀምሮ ገስታውስ መግባት ይጀምራሉ የተመዘገቡ ሰዎች፣ ቀጠሮ ያዙ ሰዎች። ሐሙስ ሌሊቱ ሙሉ በራሳቸው ሲጸልዩ ያመሻሉ። አርብ ይገናኛሉ ከአገልጋዩ ጋር የቃልና የጸሎት ጊዜ ይኖራቸዋል። ቅዳሜ ዋን ቱ ዋን አማኞች ያልሆኑ ናቸው በብዛት የሚመጡት ገስታውሱ ላይ፣ ምክንያቱም ቸርች መምጣት ስለማይፈልጉ። ኦኬ ቅዳሜ ዋን ቱ ዋን የተገኙ ሰዎች የመጣችሁበት ፐርፐዝ ሙሉ እንዲሆን በሙሉ ተጠናቆ በድል እንድትመለሱ የእሁድን ጉባኤ እንዳትቀሩ ይባላሉ። የእሁድን ጉባኤ እንዳትቀሩ ይባላሉ። ኦኬ ከዛ እሁድ እንግዲህ ጉባኤ ይመጣል ህዝቡ የእሁድን አምልኮ። በዛ መሃል ፕሮፌሲ ይመጣል። ኦኬ ፕሮፌሲ ይመጣል እና ስታዩ ፕሮፌሲ ተብሎ የሚመጣለት ሰው ሁሉ ትላንትና ዋን ቱ ዋን የነበረው ሰው ነው። ገባችሁ? እዛች ጋር እየተደረገ ያለው ጨዋታ ነው ማለት ነው፣ ድራማ ነው ማለት ነው። ዋን ቱ ዋን በነበረችበት ቀን የቀዳውን የሰማውን የዘረገፉለትን ጉባኤ ላይ እንዲህ የሆንክ ሰው ብሎ ይጠራቸዋል ማለት ነው። እና በጣም የእግዚአብሔርን የጸጋ ስጦታ ያግፋፋ ድፍረት የሞላበት ድፍረት፣ በጣም ትልቅ ድፍረት የሞላበት ነው። ከዛም ባለፈ ለህሙማኖችን በሚደረጉ ጸሎቶች ትድናለህ፣ ለምስክርነት መተህ ትቆማለህ ተብለው በጣም ብዙዎች ሞተዋል ሳይመሰክሩ። በጣም ብዙ እኛ ወንጌላውያን አማኞችን የሚያሰድቡ እንደዚህ አይነት በጣም ብዙ ነቢያቶች አሉ። በጣም ብዙ ኦኬ ለነሱ መስገድ አለባችሁ፣ ለነሱ ጎንበስ ማለት አለባችሁ። ስም እንኳን ስትጠሩ አሁን ኤርሚ እንዳለው የእግዚአብሔር ሰው እንትና 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 ብላችሁ የሆነ ታይትሉን ሙሉ ታይትሉን ካልሰጣችሁ በቃ አለቀላችሁ። ኦኬ ከዛ በመቀጠል ደግሞ የሆነ ነገር ልታደርጉ ትችላላችሁ፣ ወይ ልትሳሳቱ ትችላላችሁ፣ ወይ ልታጠፉ ትችላላችሁ አይደለ? ፐርፐዝሊ እናንተን ኢንቴንሽናሊ ያኮርፋችኋል ወይ ይቆጣችኋል። ኦኬ ከስር ያሉ አገልጋዮች ፓስተሮች ምን እንደሚሉ ታውቃላችሁ? የገዢ ቁጣ በተነሳ ሰዓት ስፍራህን አትልቀቅ ብለው ለጌታ የተነገረውን ቃል ለነብዩ ይሰጡታል። በቃ ምን ልበላችሁ፣ በጣም ኃይለኛ ድፍረት ነው የሚደረገው። በነቢያት የሚመሩ ቸርቾች ትክክል አይደሉም። በጣም ሊታዩ፣ ሊፈተሹ፣ ሊመረመሩ ይገባቸዋል። በጣም አምባገነናዊ የሆነ አመራር የሚካሄድበት ነው። የትኛውም ከስር ያለ አገልጋይ በአገልግሎት እንዲገለጥ አይፈለግም። የትኛውም ከስር ያለ አገልጋይ እንዲያገባ አይበረታታም። ስፔሻሊ ሴቶች
እንዲያገቡ አይበረታቱ። ሌሎቹም ቢሆኑ ፓስተርነት፣ ወንጌላዊነት ባለህ ገንዘብ መጠን ልክ ይሰጥሃል። የእግዚአብሔርን ቃል አውቀክ በእውነት ቃሉን ስለመገብክ በእውነት እረኛ ስለሆንክ በእውነት የነብይነት ጸጋ በእውነት የመጋቢነት ጸጋ አንተ ላይ ስላለ ሳይሆን ባለ የገንዘብ ልክ ትሸለመዋለክ እንደ ታይትል። እና እነዚህ ናቸው እኛን የሚያሰድቡን። እኛ እኮ እየተቃወምን ነው። ካውንስላችንም እያወገዘ ነው። በእርግጥ እሱ ዲቴይል ውስጥ መግባት ቢሆንም ግን እነዚህ ጸጋ ሊኖርባቸው ይችላል። ምክንያቱም በጸጋ እናምናለን ስነሳ ከንግግሬ እንደተነሳሁት። ያ ጸጋ ግን በትክክል ባይብሊካል በሆነ በተዋቀረች ቤተክርስቲያን ውስጥ ሊገለገሉባት ነው ህዝቡ የሚገባው። አለቀ ደቀቀ። ተጉላልቶ የሚሄደው ሰው በእውነት ነው የምላችሁ ከአዲስ አበባ ሚኒባስ መኪና ተከራይቶ መጥቶ ተጉላልቶ ሳይጸለይለት የሚሄደው ሰው በአልጋ መጥቶ በፍራሽ መጥቶ በእውነት ነው የምላችሁ ቸርቹ ልክ እንደ ስቴዲየም ሚስማር ተራ ካታንጋ እየተባለ ፓይለት ተራ እየተባለ ሀብታም ደሃ የሚቀመጥበታል። በጣም ነው የሚያሳፍረው። በጣም እኛኮ ኦርቶዶክሳውያን ሊያሸማቀቁን ሲመጡ ሳንቃወምና ሳናውግስ እኮ አይደለም፣ ግን ወጥተዋላ እያሰደቡ ነው። በቃ ታይተዋል፣ ተገልጠዋል። ከዛ አልፎስ ቢዋደዱስ ራሳቸው ደግሞ ቢዋደዱስ ኤርሚ እንዳለው ፉክክር ቪኤት ይገዛል። ያኛው ነብይ ምን ገዛ? ቪኤት ገዛ። ያኛው ነብይ ምን ገዛ? ምን ገዛ? አይ ካን ቶክ በደንብ ስለማውቃቸው ሁሉ ነው ኦልሞስት ሁሉ ነው በደንብ አድርጌ መናገር እችላለሁ። በጣም የማትጠብቁት ሰው በጣም የማትጠብቁት ነብይ በዘይት መሸጥ የማይታወቅ ግን መጽሔት እየሸጠ ተብሎ መጽሔት ውስጥ ዘይት ተደርጎ ይሸጣል። ግን እስከዛሬ ዘይት ይሸጣል ተብሎ ተገልጦ አያውቅም። ያ ነብይ በጣም በዲሰንትነቱ ነው የሚታወቀው። በጣም በዲሰንትነቱ። እኔ ግን ታንጀብሊ ከገዛ ሚስቱ እጅ ነው የገዛሁት። ማንም ግን አያውቅም ዘይት እንደሚሸጥ። የትኛውም I really respect እንደነዛ በድብ እንደተበሉት ኤልሳን መላጣ እንዳሉት ህፃናት አይደለም። ካየናቸው ደግሞ እንናገራለን። በእርግጥ እኮ ቢያንስ ከ101 እኮ በታማኝነት እግዚአብሔርን የሚያገለግል ነብይ ሊኖር ይችላል። ግን ሸፈኑት። ልናያቸው አልቻልንም። እነዛ ነቢያቶች ጸጋውን አክብረን የምንቀበል ሆነን ሳለን ግን ልናያቸው አልቻልንም። በጭራሽ ልናያቸው አልቻልንም። እኔ ከስራቸው የሚያገለግሉ አገልጋዮችና ህዝቦቹ የሚከተሉ ህዝቦች እንደ ነብዩ እግዚአብሔርን ከፈሩ እኔ ልቀጣ። እንደ ነብዩ እግዚአብሔርን ከፈሩ እኔ እቀጣለሁ። ምናልባት እኮ እሱ ሲገባ አምልኮም ሊቆም ይችላል። ታምናላችሁ? አምልኮ ሊቆም ይችላል። ያማል፣ ለማውራት ራሱ ያማል። የእግዚአብሔር ትዕግስቱን ነው የምታዩት። የእግዚአብሔር ትዕግስቱን ነው የምታዩት። እንዴት እንደቻለን፣ እንዴት እንደተሸከመን። አንድ አገልጋይ በሆነ ምክንያት ካናደደው ኦኬ ስብከቱ ስለሱ ነው። በአሽሙር ሲናገረው ትሰማለክ መድረክ ላይ። ይሄ ነው እንደ አገልግሎት? ይሄ ነው አገልግሎት? ደግሞ ከኔ ትዕዛዝ ከኔ ንግግር ከወጣ እረግምሃለሁ የሚሉትስ ነገር። የሆነ አገልጋይ ላይ የሆነ ነገር ከደረሰ እኔ ስላዘንኩበት ነው ይሏቸዋል። በቃ በእስር
የነቢያት አገልግሎት አልታየም ወገኖቼ። የነቢያት አገልግሎት አልተፈተሸም። በእውነት በእነሱ ስር ያሉ በፍርሃት ውስጥ ናቸው። ስንዴ የሆነውን ህዝቤን እንክርዳድ ነክ እያሉት ትቆረጣለህ ይሉታል። የማይቆረጠውን ኦኬ፣ አንድ የተተከለውን ካላፈራ ትቆረጣለህ ይሉታል። እኔን ካሳዘንክ ትቆረጣለህ፣ ለእኔ ካልተገዛክ። በግዞት ውስጥ ያለ ነው ነቢያት ቸርች የሚሄድ አማኝ፣ በፍርሃት ውስጥ ያለ ነው። አንድ ሰው የሆነ ነገር ከደረሰበት እኔን አሳዝኖኝ እኮ ነው ይልሃል። እርስ በርሳቸው መሀላቸው ላይ ሜይንሊ የሚዲያ ሰራተኞች አሉ። አንዱ በደሞዝ ሳይስማማ ሲቀር እዛኛው ሄዶ እዛ ጋር እንትን ይላል።